ሰላም እንዴት ናችሁ? የሬሜዲያል ትምህርት ወይም ደግሞ የአቅም ማሻሻያ ወደ ዩኒቨርሲቲ ያልገቡ ተማሪዎች ሁለተኛ እድል የሚሰጠው ማለት ነው ከአሁን በኋላ እንደማይኖር አስታወቀ። ከዚህ በተጨማሪ ደግሞ በዘንድሮ ከግማሽ ሚሊዮን በላይ የሚሆኑ የወደቁ ተማሪዎች እጣ ፈንታ ምን እንደሚሆን ተቋሙ ሙሉ መግለጫ ሰጥቷል። ከመግለጫው በኋላ ደግሞ የዘንድሮ የሬሜዲያል ማለፊያ ነጥብ ስንት እንደሆነና በተጨማሪም ደግሞ የሬሜዲያል ፈተናውን በተሻለ ሁኔታ ጥሩ ነጥብ አስመዝግቦ ወደ ዩኒቨርሲቲ ለማቀላቀል የሚያስፈልጉ ነጥቦችን ነግራቸዋለሁ። ኮሌጅ ደረጃ የሚገባው በየትኛውም አገር መጠነኛ ተማሪ ቅድም እንዳልኩት ነው ከ20% በላይ ሬር። ስለዚህ እኛም የምንገፋው ቅድም እንዳልኩት ወደ 15-20% እንዲሄድ የምንገፋው እሱን ነው። የተቀረው ቴክኒካልና ቮኬሽናል ትምህርት ቤቶቻችንን አጠናክረን ክህሎት ያላቸው ልጆች ማፍራት ላይ ዳት ዌር አቅማችንን ማጥፋት ያለብን። በመንግስት ደረጃም እየተከተልን ያለነው አጠቃላይ ፖሊሲ ይሄ ነው። ያ ነው ቦታቸው። የት ይሄዳሉ ያልከው ያ ነው ቦታቸው። አሁንም ብዙ ተማሪ መቀበል የሚችሉ ቴክኒካልና ቮኬሽናል ትምህርት ቤቶች አሉን። እነኛ ልጆች ወደዛ ሄደው አመልክተው እንዲማሩ ነው የምፈልገው። በቀጣይ ደግሞ የዘንድሮ የሬሜዲያል ፈተና ማለፊያ ነጥብ ስንት እንደሆነና ካሁን በኋላ የሬሜዲያል ፈተና ይኖራል ወይ ተብሎ ለተጠየቁት የሰጡት ምላሽና ምንም ቢሆን እኛ ሬሜዲያል የምንሰጠው የዩኒቨርሲቲ ኮታ ለማሟላት ሳይሆን እንደውም የዩኒቨርሲቲ ኮታዎችን ለማሟላት ሳይሆን ጥራት ያለው ተማሪ ማፍራት ስላለብን ነው ማለፊያዎችን ከፍ የምናደርጋቸው ብሎ ተናግረዋል። ይህም ማለት ደግሞ አንዳንድ ዩኒቨርሲቲዎች ኮታ ለማሟላት ብሎ ተማሪ እንደማያስገቡ ነው የሚያሳየው። ስለዚህ ሙሉ ከመግለጫቸው ሰምተን እንመለስ። ፈተናው ትክክለኛ የብቃት መለኪያ መሆኑ ቀርቶ ዩኒቨርሲቲዎቹ ተማሪ እየቀነሰባቸው ስለሄደ እንደማንም ብለው ያንን መሙያ ነበር ያደረጉት። ለጠየቁ ሰዎች የምትላቸው 100% ያደረግነው ቢኮዝ ዩኒቨርሲቲዎቹን ማመን ስላቃተን። ዴርፎር ከማከል ሁሉም እኩል የሆነ ፈተና ቢፈተን ይሻላል። ቢኮዝ አት ኤንድ ኦፍ ዘ ዴይ የምንፈልገው ጥራት ያለው ተማሪ እንዲገባ እዛ ቦታ የቀየርነው በሱ ምክንያት አንደኛ። ሁለተኛ ስንጀምር የሚያልነው ሬሜዲያል ሁሌም የምናደርገው አይደለም። እንደውም ለአንድ ዓመት ነበር ብለን የጀመርነው። እንትኑ በጣም አስደንጋጭና በጣም የወረደ ስለሆነ ነበር እንትን ያደርገው። አሁንም የምናደርገው እየጨመርነው ነው የምንሄደው። በሬሜዲያል የሚገባውን ተማሪ የመግቢያ ፈተና የመግቢያ ቁጥሩን ከፍ እያደረግነው በተወሰኑ ዓመታት ሬሜዲያል የሚባል እንዲቆም ነው። ስለዚህ የትምህርት ሚኒስቴሩ እንደተናገሩት የዘንድሮ ሬሜዲያል ተፈታኝ የሚሆኑት ውጤታቸው ከ40 እስከ 50 በመቶ ማለት ነው። ይህ ደግሞ ከ240 ወይም ከ250 በላይ ያመጡ ተማሪዎች ማለት ነው። በዚህ ውስጥ ያሉ ተማሪዎች ሞስት ፕሮባብሊ ሊሆን የሚችለው የሬሜዲያል መጠን ለመቀነስ ስለሚያስብ ከ250 በላይ ያመጡ ተማሪዎች ነው የሚሆነው። ስለዚህ ከ250 በላይ ያመጡ ተማሪዎች የሬሜዲያል ፈተና የሚወስዱ ይሆናል ማለት ነው። ስለዚህ ቀጣይ ደግሞ የሬሜዲያል ተፈታኝ የሆናችሁ እንዴት የሬሜዲያል ፈተና ውጤታማ እንደምትሆኑ እገልጽላችኋለሁ። እናም በተጨማሪ ደግሞ መጨረሻ ላይ እንደ ቲፕ የምሰጣችሁ ነገር ቢኖር የሬሜዲያል ፈተና የመፈተን እድሉን ያገኛችሁ ተማሪዎች ማለት ነው ውጤቱን ለማለፍ መጠቀም ያለባችሁ 3 መሰረታዊ ነገሮች አሉ። በአንድ ጊዜ 24 ሰዓት ወይም ደግሞ 8 ሰዓት በላይ በማጥናት ውጤቱን ልታመጡ ስለማችሉ የፈተናው ቀን እስኪደርስ በየቀኑ ለ1 ሰዓት ወይም ደግሞ ለ30 ደቂቃ ፕራክቲስ ማድረግ ይጠበቅባችኋል። ኤቭሪዴይ ማለት ነው ምንም ሳዘሉ። የዛኔ እናንተም ጭንቅላታችሁ ቢዚ አይሆንም፣ አትጨናነቁም። ፈተናውንም የተሻለ ውጤት የማምጣት እድል ስለሚኖራችሁ በአንድ ጊዜ ሁሉንም አንብቤ ጨርሳለሁ ሳይሆን ተራ በተራ ማንበብ ነው ያለባችሁ። ሌላኛው ደግሞ ከዚህ በፊት የመጡ ጥያቄዎችን ደግማችሁ መስራት። ይህም ማለት ደግሞ በአንድ ጊዜ ሁሉንም ጥያቄ ለመስራት አታስቡ። በቀን 10-20 ጥያቄ ከሰራችሁ በጣም በቂ ነው የሚሆነው እንጂ አምናም ወድቋል፣ ብዙ ተማሪ ነው የወደቀው፣ እኔም ወድቅ ያለው አሁን ስላላልፍ እችላለሁ ወይ እያላችሁ ራሳችሁን ቢዚ ማድረግ ወይም ደግሞ ማጨናነቅ የለባችሁም። ቀጥታ ይሄ እድል ነው። እድል ደግሞ እንደ ሎተሪ ያስቡት። በቃ መሞከር ነው ቀስ ብላችሁ በማጥናት ማለት ነው። በአንድ ጊዜ ዝም ብላችሁ የምትጨናነቁ ከሆነ ብታጠኑም ላይገባችሁ ላተረዱ ስለምችሉ መንፈሳችሁን ማረጋጋት አለባችሁ። ከዛም በኋላ ፈተናውን ስትፈተኑ የተሻለ ውጤት ታመጣላችሁ። ዩኒቨርሲቲም የመግባት እድል ይኖራችኋል ማለት ነው። ስለዚህ መልካም እድል እመኝላችኋለሁ። ቻናሌን ሰብስክራይብ፣ ፎሎ ማድረጋችሁ እንዳረሱ። ባባይ ቻው።